በትምህርታቸው በማስረጃ ኦኬ። ስለዚህ እውነት አላቸው እነዚህ ሰዎች ብዬ ሳምን ሚዲያ እድል ነው የሰጠዋቸው። በተመሳሳይ ሁኔታ በዛ በኩል ያሉትን ቤተሰቦቻቸውንም አይሚን ጓደኛውንም ሚስቱንም ተመሳሳይ አየር ሰዓት ለመስጠት ነው ዝግጁ ነኝ ማለት ነው። በጣም ጥሩ። ከዚህ የተነሳ ግቡ ምንድነው ኦብጀክቲቭ ቅድም ብለናል። እውነት ሁሉ እውነት ያለ ጊዜው ብለናል። ኤግዛክት ኦብጀክቲቭ ምንድነው ከተባለ የመጀመሪያው ነገር በወንድማችን ስም የሚለመነው ኦኬ የሚለመነው ነገር በቃ ይብቃ ይቁም። ኦልሬዲ አንድ ባለሀብት 3 ሚሊዮን ብር ሰጥቷል። ስለዚህ እኚህ ባለሀብት የሰጡትን 3 ሚሊዮን ብር ሞዳን ኢነፍ። አንድ ሁለተኛ የወንድማችን ስም ባልተገባ መንገድ ደጋግሞ አይነሳ። ለምሳሌ ያክል የወንድማችን ጓደኛ ነኝ የሚል ግለሰብ ለ29 ዓመት እኔ ጓደኛው ነኝ የሚል አንድ ግለሰብ በየመድረኩ በየሚዲያ በየቦታው ላይ ተገቢ ባልሆነ መንገድ እያነሳ ነው። ለምሳሌ ያክል ነፃነት መኪና ነበረው። ትንሿ ምሳሌ ነው የምሰጥሽ። መኪና ያለው መኪና አልነበረውም አባካይ ነው የሚል ቃላቶች ተጠቅሟል ከዚህ በፊት። ይሄ ሰው ነው የሚሉት እነሱ የእነሱን ሐሳብ ነው እየተናገርኩ ያለው ልብ አድርጊ። ስለዚህ እነሱ ምንድነው የሚሉት? ወንድማችን አባካኝ እንደሆነ ይነገራል። የቤተክርስቲያን ፕሮግራሞች ላይ የማይጠቀሙ ተገቢ ያልሆኑ ቃላቶችን ይጠቀማል። ወንድማችንን የሚያኮስስ የወንድማችን ስም በሚያጎድፍ መንገድ ነገር ግን የራሱን ስብዕና በሚገነባ መንገድ ካይንድ ኦፍ ፕሮሞሽን እየተሰራበት ነው ያለው። ስለዚህ ወንድማችን ላይ የሚነሱ ነገሮች ይቁሙ። አንድ በሱ ስም የሚሰበሰብ ገንዘብ ይቁም። በሱ ስም የሚሰበሰበው ገንዘብ እኛን እየጎዳን ነው ያለው። በምንድን ነው የሚጎዳችሁ? በየቆጠይቀ ምንድነው ችግሩ? እናንተ አልነበራችሁም ወይ ሚዲያ ላይ ወጣችሁ እንደዚህ ስትሉ የሚል እኮ ጥያቄ አንስተን ነበረ አይደለም እንዴ? እየጎዳን ያለው ለምሳሌ ያክል ተብሎ እነሱ የዘረዘሯቸው ማአት ምክንያቶች አሉ። ኦኬ የምለው ነው እኔ ዩቲዩብ መኖሪያ አይደለም። በጣም ማለት የዩቲዩብ ሳንቲም በጣም ትንሽ ሳንቲም ነው። 22 ሰራተኞች አሉኝ። ስለዚህ 22 ሰራተኞች ላሉ ሰው ዩቲዩብ ሊያኖሩ አይችልም። ማለት ዩቲዩብ መኖሪያችን አይደለም። እኛ ፕሮፌሽናሎች ነን፣ ትልልቅ ፕሮጀክቶች የምንሰራ ሰዎች ነን፣ ትልልቅ ስራ የምንሰራ ሰዎች ነን። ስለዚህ ዩቲዩብ መኖሪያችን አይደለም። እንደዚህ አይነት ሜንታሊቲም የለኝም። ጀግና ሚስት እንዳለችኝ ደግሞ ይታወቃል። ሰው ፖይንቴ እሱ አልነበረም። እንዲ ብለው ነው የመጡት። ይሄ ነገር እኮ እውነት አይደለም። ለምሳሌ ያክል እዛ ላይ ተነሳ ነፃነት ሚስት የነፃነትና የሚስቱ ነገር ካበቃ 4 ዓመት ሆኖታል ብለው መጥቷል። አሜሪካ 3-4 ዓመት ሆኖታል ካበቃ ብለው ሲመጡ ጆሮሽን ሰጫለሽ እንደ ሚዲያ ሰው አይደለም። ኦኬ ሰው ምንድነው የምትፈልጉት? በቃ እኛ እንረፍ ዝም ይበሉ። አሁን የገንዘቡን ጉዳይ አይደለም። በጣም ብዙ ቦታ ላይ እያየሁ ነበረ። ምንድነው ጎፈንድሜ ከመጣ በኋላ በገንዘብ ተጣሉ ምናምን ነው። ለምንድነው ከገንዘብ ማንወጣው? ለሰው ስሜት ለምንድነው ማናስበው? ስለ ሰው ስሜት ለምን አናስብም? የሰዎቹ ስሜት ልጁ እኮ ሲያለቅስ ነበረ። የገዛ ቀብራችን የገዛ ለቅሷችንን ተቀማን። ትንሽ ድንኳን ሰምተሽዋል አይደል? ፕሮግራሙ ላይ ታናሽ ወንድሙ ሲናገር እኛ እኮ ጠይቀናቸው ነበረ። ትንሽ ለቅሶ ስጡንና ድንኳን ስጡንና እኛ እናልቅስ፣ እናንተ እንደፈለጋችሁ አድርጉት። በቃ እኛ ግን ወንድማችንን ያጣ ነው እናልቅስ። አየሽ እንዴት እንደሚያም ይሄ ያማል። እናልቅስ ብለን ብንጠይቅ ልናለቅስ እንኳን አልቻልንም። ለምን ለቅሶን ወደ በእነሱ በኩል አድርገው እርማቸው ማውጣት ኦልሬዲ ምን ሆነ መሰለሽ? ይሄ እንትኑ ተጠለፈ መሰለኝ። ለቅሷቸው ተጠለፈ፣ ሐዘናቸው ተጠለፈ። ማልቀስ አልቻሉ። እኛ ጋር ስናለቅስ እንዴት ነው የምናለቅሰው? የሚያጽናና ሰው ማንን ነበር ሲያጽናና የነበረው? ሚዲያ ማንን ነበር ሲያጽናና የነበረው? ይገባሽ? ሚዲያ ሙሉ በሙሉ ሲያጽናና የነበረው ማንን ነው? ማህበረሰቡ ሲያጽናና የነበረው ማንን ነው? የሆነን አካል ነበር ሲያጽናና የነበረው አይደለ? እነሱ የሚጠቅሷቸው ለምሳሌ ያክል ጓደኛውን ሲያጽናና ነበር ህዝቡ፣ ሚስቱን ሲያጽናና ነበር ህዝቡ። ኦኬ እዚህ ጋር ያለውን ቤተሰብ ኢግኖር ተደርገናል ነው የሚሉት እነሱ። አየሽ እውነት አላቸው ነው የምልሽ። እኛ የለቅሶ ስርዓታችን ምንድነው ስንባል ግሪፍ የሚወጣበት ሐዘን የሚወጣበት አንደኛው መንገድ እኮ በምትፈልጊው ልክ ስታለቅሺ ነው። በምትፈልጊው ልክ ማልቀስ ብቻ አይደለም፣ ስታለቅሺ የሚያጽናናሽ ሰው ትፈልጊያለሽ። አይዞሽ የሚልሽ ሰው፣ እግዚአብሔር ያጽናሽ የሚልሽ ሰው ትፈልጊያለሽ። ሙሉ በሙሉ ኢግኖር ተደርጎ ነበረ። የሚያጽናናው ሰው አልነበረ፣ የሚያግዘው ሰው አልነበረ፣ ከጎኑ የሆነ ሰው አልነበረ። ግን ምን ሆነ? ወንድሞቹ እንደሚናገሩት የሆነ ጊዜ ላይ ግን ልክ ጎፈንድሚ ማሰባሰቢያ ተካሂዶ የሆኑ ቀናቶች ሲቆጠሩ ግን ጓደኞቻቸው እየደወሉ ምን ይሏቸው ነበረ? በጣም ገንዘብ ተሰብስቦ የለ እንዴ? ለምንድነው ማጋበዘን? አይሹ ታናሽ ወንድሙን ምን እንደሚባል በቃ ዛሬ ሸቅላችኋል፣ እንትን ይሄን ያክል ብር ሰጥቷችኋል እየተባለ ነው። እንትና እኮ 3 ሚሊዮን ብር ሰጣችሁ፣ ስለዚህ በቃ ለምን አጋብዙንም ይላል። አየሹ አይደል? አሁን ሰው እነዚህ ሰዎች በገዛ ወንድማቸው
ሐዘን ሳይጽናኑ ከሐዘናቸው ሳይቆሙ ሳይበረቱ ፕላስ በገዛ ወንድማቸው ገንዘብ ሰሩበት የሚባለው ነገር የበለጠ ደግሞ ይሰብራቸዋል። ስለዚህ እነዚህ ሰዎች ከዚህ የተነሳ ከምትሰሚው ነገር ተነስተሽ እውነት እንዳላቸው ይሰማሽና ኤክስትራ ኢንቨስቲጌሽን ትፈልጊያለሽ። ስለዚህ ኢንቨስቲጌት ላድርግ ብለሽ ትሄጃለሽ። ስትሄጂ የምትሰሚው ታሪክ ሌላ ነው። ሰራተኛው የምትናገረው ታሪክ ሌላ ነው። ስለ ቤቱ የምትናገረው የሆነ ሰው የሚናገረው ታሪክ ሌላ ነው። በቃ የኔ ሰራተኛ ተያት። ኦኬ ቲክቶክ ላይ ወጣ የሆነ ሰራተኛ ያሳልህ ነበር። አሁንም እንግዲህ እንዳልክ ይሄ ነገር ሲሆን አሁን ለምሳሌ አክል እዛ ላይ 2 ሰዎች ነው ስማቸው በኃይል የተነሳው አይደለም። አንደኛው አስናቀ ነው አይደል? ከአስናቀ ጋር 1 ሰዓት ከ11 ደቂቃ አውርተን የሚገርም የራሱን እውነት ነግሮኛል። ለእኔ ነው የነገረኝ። የሚገርም እውነት። ይህንን እውነት ይዘህ ብትመጣ እነዚህ ሰዎች ላይ ልታደርሱ የምትችለው ጉዳቱ ከባድ ነው። ነገር ግን ከኔ ጋር እናውራ ብየዋለሁ። ኦኬ አሁን የራሱ እውነት ነው የነገረኝ። የራሱን እውነት የሱ እውነት ስለነገረኝ ግን ወደ ሚዲያ ታወጣለህ ካላችኝ አላወጣው። ተቀብዬ አጣርቼ ጊዜ ወስጄ ኢንቨስቲጌት አድርጌ ድጋሚ አወጣለሁ ማለት ነው። ገባሽ አይደለም? ስለዚህ እሱ ስላለ ትክክል ነው ማለት አይደለም። ግን ተመሳሳይ አየር ሰዓት ሰጥቼ እኔ እኮ ፈቃደኛ ነኝ። ተመሳሳይ አየር ሰዓት ላይ ቁጭ ብለን እንድናወራ ፈልጋለሁ። ከሚስቱ ጋራ በጣም ደጋግሜ ነው የደወልኩላት። ቮይስ ልኬላታለሁ። ልታነሳው ፈቃደኛ አይደለችም። ኦኬ ደጋግመን ነው ቮይስ የላክንላ፣ ልትመልስልን አልቻለችም። እነዚህ ሰዎች የራሳቸው እውነት ካላቸው ደግሞ እኛ ዝግጁ ነን የእነሱን እውነት ወደ ህዝብ ለማድረስ። እነዚህ ዝግጁ ነኝ፣ አሁንም እደግመዋለሁ፣ በጣም ዝግጁ ነኝ ወደ ህዝብ ልናደርስ ማለት ነው። እውነት ካላቸው አለን ካሉ ትክክለኛ ቦታ የኔ ሚዲያ ነው ብዬ ነው የማስበው። ምክንያቱም ትዋት ኤክስቴንት እንደማውቀው ጉዳዩን ህዝብ ስለሚረዳው ህዝብ ይረዳዋል። በቃ ምን ያክል እንደማውቀው አውቃለሁኝ። እኔ ጥግ ድረስ የትኛው ሚዲያ ላይ ቢሄዱ በራሳቸው መንገድ ነው የሚሄዱት። እኔ ጋር ከመጡ ግን ማስረጃ ይዤ ነው የምሞግታቸው በማስረጃ። ኦኬ ስለዚህ እውነት አላቸው እነዚህ ሰዎች ብዬ ሳምን ሚዲያ እድል ነው የሰጠዋቸው። በተመሳሳይ ሁኔታ በዛ በኩል ያሉትን ቤተሰቦቻቸውንም ጓደኛውንም ሚስቱንም ተመሳሳይ አየር ሰዓት ለመስጠት ነው ዝግጁ ነኝ ማለት ነው። በጣም ጥሩ። ከዚህ የተነሳ ግቡ ምንድነው አለ ኦብጀክቲቭ ቅድም ብለናል። እውነት ያለ ጊዜው ኤግዛክት ኦብጀክቲቭ ምንድነው ከተባለ የመጀመሪያው ነገር በወንድማችን ስም የሚለመነው ነገር በቃ ይብቃ ይቁም። ኦልሬዲ አንድ ባለሀብት 3 ሚሊዮን ብር ሰጥቷል። ስለዚህ እኚህ ባለሀብት የሰጡትን 3 ሚሊዮን ብር ማረፍ አለበት። ገባሽ? በነፂ መሞት ያላረፉ ሰዎች አሉ። እነዚህ ሰዎች እንዲያርፉ ነው እኔ እድል የሰጠሁት። አሁን ይሄ እውነት የቤተሰቦቹ እውነት እንጂ የኔ እውነት አይደለም። ኦኬ ልብ እንድትሉት የምፈልገው ይሄ የቤተሰቦቹ እውነት ነው። ቤተሰቦቹ አለን ብለው ይዞት የመጡት እውነት ነው። ሰምተሻቸው ከሆነ አንድ ነገር ተናግረዋል። እኛ ያጣነው ወንድማችንን ነው፣ እናንተ ያጣችሁት የምታደንቁትን ሰው ነው። ሜክ ሴንስ አይደለም? አየሽው? ለኢትዮጵያ ሕዝብ ነፂ የሚያደንቀው ሰው ነው። ለወንድምና ለእህቶቹ ነፂ ወንድማቸው ነው። ወንድማቸው ሲከፋቸው ከጎናቸው የሚሆን የቤት ኪራይ ሲቸግራቸው የሚከፍልላቸው አጠገባቸው ነው የሚያጽናናቸው። ወንድምነቱ ብቻ በቂ ነው። ወንድ በቂ ነው። ወንድምነት ኢስ ሞር ዳን ኢነፍ አይደለም? ወንድም መሆኑ ብቻ በቂ ነው። ዱርዬ ቢሆን የማይረባ ቢሆን የማይጠቅም ቢሆን ወንድምነቱ ብቻ እኮ በጣም በቂ ነው። በቃ ወንድም ነው። ማንስ የማን ወንድም ጠባቂ አይደል እንደሚሆነው ወንድም ነው። ይሄ የተሰማቸው። ስለዚህ ምንድነው ያጣነው? ወንድማችንን ነው። እናንተ ያጣችሁት ይሄ ከዚህ ነው የተነሱት። እናንተ ያጣችሁት የምታደንቁትን ሰው ነው። እኛ ግን ወንድማችንን ያጣነው ብለው ነው እኔ ጋር የመጡት። ዘን it took me like 3 weeks ወደ 3 ሳምንት ፈጅቶብኛል። 3 ሳምንት ለማዘጋጀት ማለት ነው። በዚህ 3 ሳምንት ውስጥ ወደ 30 ምናምን የሚሆኑ ሰዎችን አናግሬያለሁ። በስልክ አውርቻለሁ፣ በአካል አውርቻለሁ፣ ጊዜ ወስጄ አውርቻለሁ። በደንብ ነው ያወራሁት። ይሄንን ስልሽ ከማን መሰለሽ? ከሚያውቁት ሰው ጀምሮ አብረው የሰሩትን ጓደኞቹን፣ የቅርብ ሰዎቹን፣ ቤተሰቦቹን፣ በዙሪያ ያሉትን በጣም ብዙ ሰዎች ሄዶ የሚዝናናበትን ቦታ ቤት እዛ ጋር ያየሰው የነበረው ሁኔታ በደንብ ነው። ወደ 30 ምናምን ሰው በደንብ ነው ያናገርኩት። አንድ በይ። ሁለተኛ ጥጉ መጨረሻ ያናገርኩት ሰው አስናቀን ነው። ጓደኛውን 29 ዓመት ወዳጄ ነው ይል የነበረውን አስናቀን ለ1 ሰዓት ከ11 ደቂቃ ያክል አውርቼዋለሁ። ኦኬ በዚህ ሂደት ውስጥ ከየት እንደሄድኩኝ ማሰብ ትችያለሽ። እዛ ቤት ውስጥ ሲኖር የነበሩ ሰራተኞችን አግኝቻለሁ። የቤት ሰራተኛ አውርቻለሁ። ከዚህ በፊት እዛ ቤት ውስጥ ትሰራ የነበረች የቤት ሰራተኛ አግኝቻለሁ። ኦኬ እዛ ሰፈር ውስጥ ያለ የሚያውቀውን ሰው አውርቻለሁ፣ አናግሬያለሁ። ሰፈሩ መሪ ድረስ ሄጄ ማለት ነው።
መሪ ታውቂዋለሽ? ነፂ ይኖርበት የነበረበት ቤት አካባቢ የባለቤቱ እናት ቤት ማለት ነው። ሶ ከእስከ የምችለውን ያክል አውርቻለሁኝ ማለት ነው። ለምን መጓዝ ፈለክ? ምክንያቱም የሚያወራሽ የሚነግርሽ የሚያጫውትሽ የሚነግርሽ እውነት አለ። አሁን ይሄ እውነት አወኩኝ ብዬ አይደለም እነዚህን ቤተሰቦች የጋበዝኳቸው አስምሩልኝ አይደለም፣ በተአምር አይደለም። እውነቱ የእኔ ሳይሆን የቤተሰቦቹ እውነት ነው። ይሄንን ልክ ፕሮግራሜ ሲጀምር አይተሽው ከሆነ አጋጣሚ